እነሱ ደግሞ እዚህ ለትምህርት ነበር የላኩት። ግን ደግሞ እዚህ የሚያሳድጉኝ አሳዳጊዎቼ ስለማይወዱኝ ስላልፈለጉኝ መንገድ ላይ ጣሉ። ደግሞ ከተማውን ብዙ ስለማላውቅ ጎዳና ላይ ብዙ አመት ኖሬያለሁ። ቤተሰቦቼ ያው ዳይት እንዳሉ አላውቅም። ከክፍለ ሀገር ነው የመጣሽው? አዎ ልጅ እያለሁ ነው የመጣሁት። ምንም ነገር አላውቅም። ይኸው ልብሴ የተቀዳደደ ነውና በቃ ማታ ማታ ንፋስ በዚህ ጋር እየገባ ይኸው ከላይ ራሱ ምንም ልብስ የለኝም እና የሆነ ነገር ወንድም ምናምን የለሽም? የሆነ ነገር በቃ ከቤትም የሆነ ጃኬት ወይ ቲሸርትም ቢሆን ወይ ሱሪ። ምሳ በልተሃል? አይ አልበላሁም። ግን እኮ ደህና ሰው ነው የምትመስለው። ሰላም ውድ የጥላ ሚዲያ ቤተሰቦች እንደምን ሰንብታችኋል? እንግዲህ የዛሬው ፕሮግራማችን የሚሆነው እስኪ ልብስ የተቀዳደደ ልብስ አድርጌ ነው እርዱኝ እላለሁ እና እርዱኝ ስል ለመርዳት ፈቃደኛ ይሆናሉ ወይስ አይሆኑም የሚለውን አብረን እናያለን። እንግዲህ ሲረዱኝስ በምን ያህል ደረጃ ነው የሚረዱኝ? ካረዱኝስ መኪና ውስጥ ስገባ ምን አይነት ፊት ያሳዩኛል የሚለውን አብረን እናያለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ተከታተሉ። እንግዲህ ቤተሰቦች ጠፍቻለሁ። ያው በሆነ ችግር ምክንያት ነው የጠፋሁት። እንግዲህ ያን ችግር አሁን ቀርፈን እንደ አዲስ ተመልሰናል። ጋይስ ሼር እያደረጋችሁ አድርሱልኝ። እንግዲህ ቤተሰቦች ብዙ ሰው ጋር መድረስ አለበት ይሄ ቪዲዮ። እወዳችኋለሁ፣ ተከታተሉ። ናፍቃችሁኛል ደግሞ በድጋሚ እወዳችኋለሁ። ጥላ ሚዲያ ተመልካቾቼ እስኪ እዚች ስር ላድርጋት እና እንዳትታይበት ግን አሳምናለሁ። በቃ እርቦኛል በርዶኛል ምናምን ብል ሰው ኧረ እዚህ ጋር ከላይ ሰው ይታየኛል። ወደዛ አድርጎ ካሜራውን ወደዛ አድርጎ። ሰላም ነው? ሰላም በእናትሽ እርቦኝ ነው። አትረጂኝ በእናትሽ እናት ሰው በቃ ማንም ቺታ ያደርገናል። ምን ሆነ? አይ ምንም በቃ ማታ ብርዱን ምናምን አልቻልኩኝም። ይኸው ልብሴ የተቀዳደደ ነውና በቃ ማታ ንፋስ በዚህ ጋር እየገባ ይኸው ከላይ ራሱ ምንም ልብስ የለኝም እና የሆነ ነገር ወንድም ምናምን የለሽም? የሆነ ነገር በቃ ከቤትም የሆነ ጃኬት ወይ ቲሸርትም ቢሆን ወይ ሱሪ። ምሳ በልተሃል? አይ አልበላሁም። ግን እኮ ደህና ሰው ነው የምትመስለው። አይደለም እንትን ነው እኮ በእናትሽ እናቴ ይሄው አይደለም ልብስ የተቀዳዱ በቃ ማታ እንዴት እንደሆነ ብርዱን አልችለውም። በቃ ማታ ቆይሽ ማለት እንዴት ነው እንደዚህ ትሆን ይሻፋው? አይ ብዙ ነገር አለብኝ፣ ብዙ ችግር አለብኝ። እሺ አሁን የቸገረ ልብስ ነው? አዎ ልብስም በዛ ላይ ደግሞ ርቦኛል። ማንም በቃ እኔ ሰው አላስጠጋ ይለኛል ምናምን በቃ ሰፈር ውስጥ በፊት የወዱን የነበሩ ሰዎች አሁን ላይ በቃ ጠልተውን በቃ ስለሌለን እኔም ያው በቃ ሰውም አያስጠጋኝም። ምግብም በቃ ማንም አይሰጠኝም። እንደውም አንዳንዴ ምግብ ቤት እየሄድኩኝ ቡሌ እበላለሁ። በቃ እሺ ነው ርቦሃል አይደል? አዎ እኮ ስለዚህ እኔ ጾመኛ ነኝ፣ አብረን እንበላለን። አተነስ አመሰግናለሁ በጣም። የት ነው ምግብ ቤቱ? በጣም አሪፍ ነው። ችግር የለውም። እኔ ብዙ ችግር አሳልፌያለሁ በጣም በቃ ያው አሁን መጨረሻ ጎዳና ነው። እንደዚህ ልብስ የተቀዳደደ ስንት ዓመት አደረኩት መሰለሽ? ሱሪ 3-4 ዓመት ምናምን አደረኩት። አንድ ቀን ወልቆ አያውቅም ከላይ። በጣም ምንሽ ማለት ነው። ችግር የለውም።
ወዴት ይሆኑ የሚሄዱት? መልሳቸው ይሄ ሰው እኮ ባለባበሱ አይቶ ነው እንደዛ የሚቀምጠው። በቃ ከቤት ስወጣ ይህንን ልብስ ለብሼ ነው የወጣሁት። 3 ዓመት ከምናምን ይኸው በዚህ ልብስ ነው ያለሁት እስካሁን ድረስ። ወንዝ እየሄድኩኝ አጥበዋለሁ። መንገድ ላይ ወንዝ እየሄድኩኝ ነው የማጥበው ይሄን ልብስ። አይዞህ በቃ እኔ እገዛልሃለሁ ዛሬ። እኔ እገዛልሃለሁ ልብስ? ግን በምንድን ነው የተማርከው? ማለት ተምረካል? ያው እስከ 10ኛ ክፍል ነው የተማርኩት። 10 ብቻ? እሺ። ስለዚህ ማንኛውንም ስራ ትሰራለህ ማለት ነው? ስራ መስራት አይደለም ግን ሰው ሌባ ነህ ነው የሚለኝ። እንደዚህ ልብስ የተቀዳዱ ምናምን ስለሚያይ አሁን ይሄ ልብስ ብዙ ጊዜ ስለቆየ ነው የተቀደደ። ረጅም ጊዜ ለብሼው እና ማንም ልብስ ግዛ እንኳን ልብስ አጠርቃ የሚለኝ ሰው የለም። እላዩን ነው ልብሱን ስለሚያየን እንጂ ውስጡን ማንነቱን ቢያውቅ ኖሮ ሰው የትኛውም ሰው ሊረዳ ይችላል። ግን ደግሞ ግን በጣም አድርጌ ነው። ችግር የለውም። ጥሩ ልብ ነው ያለሽ። አሁን ቶሎ እንብላና ልብስ ቤት እንስል። ልብስ ልግዛልክ። እሺ ትገዢ። አመሰግናለሁ። እሺ ችግር የለውም። ግን አንቺ እንዴት እንደዚህ አዘንሽልኝ? ቅድም ነግሬያለሁ እኮ እኔም ህይወቴ እንደዚህ ነበር። እኔ ከክፍለ ሀገር የመጣሁት ማለት ቤተሰቦቼ እዚህ ነው። እነሱ ደግሞ እዚህ ለትምህርት ነበር የላኩት። ግን ደግሞ እዚህ የሚያሳድጉኝ አሳዳጊዎቼ ስለማይወዱኝ ስላልፈለጉኝ መንገድ ላይ ጣሉ። እኔ ደግሞ ከተማውን ብዙ ስለማላውቅ ጎዳና ላይ ብዙ አመት ኖሬያለሁ። ቤተሰቦቼ አሁን ላይ የት እንዳሉ አላውቅም። ከክፍለ ሀገር ነው የመጣሽው? ልጅ እያለሁ ነው የመጣሁት። ምንም ነገር አላውቅም። እና እኔም ደግሞ እንደ አንተ መልካም ሰው አግኝቼ ነው ከመንገድ ላይ አንስቶኝ እንደዚህ ያበቃኝ ማለት ነው። አሁን ስራ ትሰሪያለሽ? ስራ አለሽ? የራሴ ስራ እሰራለሁ። እና ድንገት ደግሞ ቅድም አንተ ስለምነኝ ለለከፋ መስሎኝ ነበር። ለለከፋ? እየለከፍከኝ መስሎኝ። ለዛ ነው ጠለሽኝ የሄድሽው? ግን ተመልሼ ብትችል። ግን እንዴት ተመለሽ? ሳስበው እኔም እንዳንተ በጣም ብዙ ሰው ስለምን ማለት እርካሽ አድርገውኝ ነበረ ሲያዩኝ ነበር። ሰው ረግጠውኝ እያለፉ በጣም ተቸግሬ ነበረ ህይወትን እስከማላውቃት ድረስ ማለት ነው። ማመሰግነው። በጣም መልካም ሰው ነሽ። በቃኝ። ከጨረስን የሆነ ቦታ እንሄዳለን ማለት ነው። ወዴት?
አረፍ ማለት ከለርም አላቸው። እኔ ምንም ከኔ አይበዛብኝ። አይ በቃ ለኔ ሁሉ ነገር አቤት ምን ታዘዝ አባ እነሱ ጨርሽ ከይ ለማሳይሃል ወዲ ነገር ላሳያካ ሹራብ ነገር ማለት እንደዚህ ቀለል ያሉ ናቸው። ግን በጣም ነው ውለታሽ በዛብኝ፣ ተደማመረብኝ። ምን ላድርግ ውለታሽ ግን በጣም በዛብኝ። ችግር የለውም። እንዴት ግን ማለት ለሱ ነው? ለዚህ ጊዜ እንደዚህ ይፋል። እኔ ግራ ገብቶኝ እኮ ነው እኮ ደነገጥኩኝ። ማለት እንደዚህ አልጠበቅኩም። በጣም ይገርማል። እኔ ራሱ እየገረመኝ ነው። ምንድነው ማለት በሳት የምር የለም ስለሆነ ሁላችንም እናስበበት ታሪክ ነው። መርዳት ደግሞ ሰሞን በቀን ያለንን እንኳን መስጠት ያቀርባል። አሪፍ ነው ልኩ በቂ ነው መሰለኝ። ግን በቃ አንቺ እስካሁን ማለት ግራ ገባኝ። አስደነገጥኩኝ። በጣም ነው የማመሰግነው። ማለት በዚህ ደረጃ ልብስ ለመግዛት ደረጃ ደርሻለሽ እያላችሁ እኔ ካለኝ ምንም ነገር መስጠት በጣም ምን ይባላል መስጠት እውነት ለሴት ልብስ አለኝ ያው ደግሞ በተራው ባለ ለታሪክ አይ ጥሩ በኋላ አንተም ሲኖር ለሌላ ስራ አንዳረደው ለሌላ ስራ ግን ምንድነው ግን እንደዚህ መልካም ሰው በጣም እንደዚህ እንድታደርግ ያደረገኝ እሱማ ጫወትሽኝ። ግን የፈለገ ነገር ቢሆን በዚህ ልክ ነው ማለት እንደዚህ የሆነ ሰው አጋጥሞሽ ያውቃል? እዚህ እስካሁን የምራ አጋጥሞ ማለት ያለውን እንኳን መስጠት ያቃተበት እኮ እሱን ነው እኮ የምልሽ እኮ ከባድ እኮ ነው እኮ አሁን ያሳለፍኩት እንኳን የለም። አዎ በጣም ደግ ሰው ነው። ግን እዚህ አጋጥሞሽ አያውቅማ? የሚያጋጥሙኝ እንደዚህ መጥቶ የገዛ ምናምን አይደል? ለመጀመሪያ ተሰጥቶ አሁን እነዚህ ሱሪዎች ስንት ናቸው? ግን በማንተላዋጋችሁ ወደ ገጋምን እናስፈታ እንደዛ እየተባበረች ወይም አስተያየት አደርጋለሁ። አይ ነው እንትን ሌላ ነገር ሳይሆን እንትን ነው ምን አለ መሰለሽ ሱሪዎቹ አሉ አይነት ደረጃ አላቸው። ደረጃ አላቸው። እስከ 1500 አለ። በጣም አሪፍ ነው ሱሪዎቹ። ያምራል በጣም እንዴት አድርጌ ግን ባይገቡ እኔ ማለት እዚህ ጋር ቸግሮኝ ምናምን እንኳን አይደለም። ያው ቸግሮኝ ነው ብያት ነው እንጂ ለሷ ቸግሮኝ አይደለም። እኔ ዩቲዩብ ነው የምሰራው ማለት ካሁን ያለው ምክንያት ቸግሮታል። አይ ቸግሮኝ ያው እንቀድም እኮ ብዬሽ ነበር ማለት ቸግሮኝ አይደለም። እዛች ጋር ልጅ ያኛ የመጣው ዛሬ እንጥያው ካሜራ ያዛት ያው እሱም መኪና ምናምን ነበር ባላ እየተከተለ ነበር ለማለት ነው።
ኋላ እየተደረገልሽ ስልኩን ራሱ እንዳታየው እንዴት እንዲያስኩት አየሽው ሳውንድ ማለት እኔ ምን ልበልሽ እውነት በጣም ቅልብን ያላት በስማ በዚህ ልክ በዚህ ደረጃ እውነት በቃ አፍረሽ ነው ማለት በጣም ጥሩ ሰው ነች እውነት እኔ ጭራሽ የምር ገዛችልኝ እኮ እውነት እንዴ እውነት በቃ ጭራሽ እኔ ማመን አቃተኝ ልብስ ቤት ይዘኝ ስትመጣ በቃ ጭራሽ እነዚህ ልብሶች እኮ ውድ ናቸው እኮ ማለት በቃ ጥሩ ነው ነበር እኮ በጣም አድርጌ ነው ማለት ነው ያዛልኝ ነው አዎ እውነት እኔ አስተረገጥካ አሪፍ ቤት አባክሽ ልጅ ጭራሽ እኔ እንደዚህ አልጠበቅኩም ነበር ይገርምሻል ምግብ ራሱ ስታበላኝ አብራኛን አልተጸየፈችኝ ልብስ ምናምን አይታ እኛ ራሱ ከመጥቶነሽ ማለት በሳት እውነት ማለት ብዙ ያሳለፈችው ነገር አለ ቅድም እያጫወተች ነበር በስማ እውነት የሴት ልብስ እዚህ አለ ገበያዎች አሉ በቃ እኔ ለሷ ጥሩ ልብሶችን ልግዛላት የምር ለጥሩነቷ እንዴ ይገባታል የምር እባክሽ በቃ ስሚ ተረጋጊ በቃ ተረጋጊ እባክሽ ትንሽ እንትን ነው እንደዚህ እውነት በጣም ጥሩ ሰው ነች በጣም አድርጌ ነው አመሰግናለሁ ቀልብን ያለሽ እውነት ማለት እዚህ መጥቼ በባዶ ከመሄድ የሆነ ነገር ይዤ ያው እንግዲህ ካሜራማኔ እስኪ አንተ እስኪ የሆነ ነገር ውሰድ ና ወደዚህ ናምጣ ካሜራውን አንጣት ኧረ ና አንጣት ና ግድ የለም ኦኬ እሺ በኔ ልምረጥልህ እስኪ አሪፍ ሱሪ አሪፍ ነው ይሄ በኔ በጣም ወድጄዋለሁ ይሄ ሱሪ አለ ሳይዝም አለ በጣም ነው የምናመሰግነው ያው ዛሬ ሰራዬን እንግዲህ እዚህ መጣሁት ለሱ ልረዳ እና በመጀመሪያ በጣም አሳዝነኝ ነበር በእርግጥ በጣም አሳዝነኝ ነበር እንደዛ ሳይ እዚህ ስመጣ ደግሞ አስተረከስከኝ በቃ ማለት ልቤ እየመታ ነው እንትን ነው በቀጥል ኖሮ አንቺ ሌላም ነገር ታደርጊልኝ ነበር ማለት አሁን ባልነግርሽ ልብሱን ገዝተሽልኝ ሌላም ነገር ያስፈልገኛል ብለሽ ከማድረግ ወደ ኋላ አትይም ነበር ማለት እንደዚህ የተረዳሁት ነገር ማለት ነው ልብ በደንብ አይታታል አይደል መጀመሪያ አልፋ እንደውም ቆም ብላ አው ማለት በቃ አላ የሆነ ነገር እንደነበር ገምቼ ነው ከባድ ነው እውነት እኔ በጣም ጥሩ ልብ ነው ያለሽ እግዚአብሔር ይስጥሽ እውነት ያሰብሽውን ያሳካልሽ አሜን ከትልቅ ቦታ ደረሽ ጨማምሮ ይስጥሽ እንግዲህ ያው ላንቺ ልብስ የሆነ ልብስ ልግዛልሽ የምር እዛ ጋር የነበረች ጠይኔ መኪና ላሳይሽ የቱ ጋር ነው ያቆምካት እላይ ናት አዎ መኪና ሄደና ያው ኳላ ሲከተለኝ የነበረው በመኪና እውነት በጣም አድርጌ ነው ባይዘው የማመሰግነው ጥሩ ልብ ነው ያለሽ እውነት በጣም አመሰግናለሁ በቃ እንግዲህ ካሜራውን አቋርጠውና ሂሳብ ተሰራል እና እኛ እነሷ እዚህ አካባቢ የሴቶች ልብስ ቤቶች ጋር ነው ያለው በዚህ ወደ ውስጥ ስንገባ አለ እሺ